the effects of climate change ምንድነው ችግሩ ምንድነው ለውጡ የሚመጣው ውጤቱ ምንድነው ዋጋው ምንድነው የሚያስከፍለን ብለን ካለን የተለያዩ ዋጋዎች ያስከፍሉናል ቀጥተኛ የሆነና ቀጥተኛ ያልሆነ ማለት ነው direct and indirect ማለት ነው እስቲ መጀመሪያ direct የሆኑትን እንዴ so the effects could be direct or indirect ተጽዕኖአቸው ወይም ውጤታቸው direct ሊሆን ይችላል indirect ቀጥተኛ ሊሆን ይችላል ቀጥተኛ ላይሆን ይችላል ማለት ስለዚህ ቀጥታ ይሄ ነገር በመሆኑ ግሪን ሃውስ ጋዝ በመጨመሩ ሙቀት በመጨመሩ ምንድነው ችግሩ ብለን ካለን እነዚህ ነገሮች ናቸው አንደኛው rising temperature የምድር ሙቀት ከፍተኛ ይሆን ይመጣና ሰዎች ሙቀትን መቋቋም እስኪያቅታቸው ድረስ ይቸገራሉ ማለት ነው ነው ሰዎች ተክሎች ሳይቀር ማለት ስለዚህ ሙቀት ይጨምራል ማለት ነው ሙቀት መጨመሩ ደግሞ ኮምፈርት አይሰጥም ለሰውነት ውጪ ላይ ያለው የሙቀት መጠን የተመጠነ መሆን አለበት ማለት ነገር ግን እነዚህ ግሪን ሃውስ ጋዝስ መብዛት ሙቀት በመጨመሩ ምክንያት ትራፕ የሚደረገው ወይም የሚታቀፈው ወይም የሚቀረው የሙቀት መጠን ከፍ በማለቱ ምክንያት ምድር ትሞቃለች ምድር ደግሞ በመሞቋ ምቾት የለውም ነው ሌላው rise in sea levels ሙቀት ካለ sea level ይጨምራል የውሃ ሌቭል ማለት ነው ወይም ይሄ የባህር ጠለል የምንለው ከፍ ያለ ይሄዳል ማለት why ካለን because of melting of polar ices ዓለምን በመናይበት ሰዓት ላይ በተለይ እዚህ ላይ ፖላር አካባቢ ላይ የበረዶ ግግር ነው ያለው አይስ ነው ያለው እዚህ የበረዶ ግግር ይሄ የበረዶ ግግር በጣም ከፍተኛ የሆነ የበረዶ ግግር ስለዚህ ይሄ የበረዶ ግግር በረዶ ሆኖ መቆየት አለበት ካልሆነስ ይቀልጣል ከቀለጠስ ምንድነው ችግር ካለን ራይዝ ነው የውሃ መጠኑ ከፍ ይላል የውሃ መጠን ከፍ አለ ደግሞ ማለት ነገ ከነገ ወዲያ ጎርፍ የመከሰት እድሉ ከፍተኛ ነው ማለት ምናልባት ይሄ ፖላር አካባቢ ላይ ያለው በረዶች በተለያየ ጊዜ ከመቅለጣቸው አንፃር በተለይ እነዚህ ኤዥያ አካባቢ ያሉ ሀገሮች በተደጋጋሚ በጎርፍ ሲጠቁ እንሰማለን ዜና እናያለን ምን ይላል ያ ጎርፍ ከየት መጣ ከየትም አልመጣም በዋናነት ውሃው በቃ ካለበት መኖር ከሚገባው ከሌቨሉ ከፍ ብሎ መቆም ስለማይችል ውሃ እስከሆነ ድረስ ደግሞ ይንሸራተታል ማለት ይሄዳል ያ ሲሄድ ደግሞ ፍለድ ይዞ ይመጣል ማለት ስለዚህ አንዱ ምንድነው ፖላር ላይ ያሉት አይሶች መቅለጥ ነው ማለት ነው የፖላር አይስ መቅለጥ ደግሞ ምድር እንድትጠፋ ምክንያት ይሆናል ቀላል በረዶ አይደለም እዛ ቦታ ላይ ያለው ክምር ማለት ነው ሌላው ሃይ ኦሽን ቴምፕሬቸር ውቅያኖሶች ምን ይሆናሉ ማለት ነው በጣም ከፍ ያለ ሙቀት ይኖራቸዋል ማለት ነው ከፍ ያለ ሙቀት አላቸው ማለት ውቅያኖሶች ምን ይሆናል ማለት ነው ውሃቸው ይተናል ማለት ነው ውሃቸው ከተነነ ደግሞ ችግሩ ምንድነው ሲመለስ ዝናብ ሆኖ ምን ሆኖ ነው የሚመለሰው ከባድ ዝናብ ሆኖ ይመለሳል ስለዚህ የሚተነው የውሃ መጠን እየበዛ ይሄዳል ማለት ነው ሙቀት ሲጨምር የተነነው ደግሞ ነገ ከነገ ወዲያ ተመልሶ ዝናብ ሆኖ መመለሱ አይቀርም ዝናብ ሆኖ በሚመለስበት ሰዓት ላይ ግን የማንቋቋመውና በጣም ከባድ የሆነ ዝናብ ሆኖ ይመጣል ማለት ስለዚህ ይሄ ሌላኛው ዳይሬክት ነው ሌላው an increase in heavy precipitation and shrinking of glaciers ይሄ ፖላር ላይ ያለው አይስ እንዳልነው ሁሉ እዛ ከአይሱ ጋር አብሮ ደግሞ ግላሲየርስ የምንላቸው በጣም ጠንካራው ደግሞ መስታወት የሚመስሉት በረዶች ምን ይሆኑ ይሄዳሉ እያነሱ ይሄዳሉ ማለት ያ ነገር ደግሞ እያነሰ በሄደ ቁጥር ደግሞ ምንድነው የሚሆነው እርጥበት እዛ አካባቢ ላይ እየበዛ ይመጣል ማለት በረዶ ላይ ሰዎች እንደፈለጉ መንቀሳቀስ መንሸራተት ምን የሚችሉበት ነገር ነው ያ ነገር እየቀነሰ በሄደ ቁጥር ታች ያለው የቅዝቃዜ መጠን የበለጠ ይመጣል ከበረዶ ላይ መሆን ይሻላል ከውስጥ ካለው ቅዝቃዜ ይልቅ ማለት ከላይ ያለው በረዶ በቃ ድርቅ ያለ ነው ጠንካራ ነው በልብስ በመናምን መሸፈን ይችላል ያ ደረቁ ግላሲየሩ ከላይ ያለው መስታወት ምንለው ፓርቱ እየተሰባበረ ሲሄድ ከስር ያለው ይወጣል ማለት ነው ያ ከስር ያለው በሚወጣበት ሰዓት ላይ እርጥበቱ ምኑ ከባድ ይሆናል ማለት ነው ለህይወት ላላቸው ነገሮች ማለት ለመንቀሳቀስም አይመችም ማለት ነው ሌላው thawing of permafrost ማለት ልክ እንደዛው ምን ይሆናል ማለት ነው ያ ነገር እየቀለጠ በሚሄድበት ሰዓት ላይ ይሄ በተለይ ሰሜኑ አካባቢ ላይ በረዶ ሙሉ ለሙሉ ሲነሳ መቼም በረዶ ምን ላይ ነው ያለው ካለን ምድር ላይ ነው አይደል ያለው መሬት ላይ ነው ያለው ስለዚህ በረዶ ሙሉ ለሙሉ ሲነሳ ከታች የሚቀረው አፈር መውጣት ይጀምራል መሸርሸር ይጀምራል ማለት ስለዚህ ከታች አፈር አለ አፈሩን ነው በረዶ ሸፍኖት ያለው ማለት ያ አፈር ሊወጣ ነው ማለት ነው ያ አፈር ደግሞ ወጣ ማለት አንደኛ አገልግሎት ያለው አፈር አይደለም ሁለተኛ በቀላሉ የሚንሸራተት ይሆናል ማለት ስለዚህ አንዱ ዳይሬክት ኢፌክት ብለን ስንል ሙቀት ይጨምራል እነዚህ አደጋዎች ይከሰታሉ የመሳሰሉት ነገር ናቸው